የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በቅርቡ ህንድ ላይ በተደረገው ውድድር ከአፍሪካ አንደኛ ከዓለም ሁለተኛ ሆና የዘውድ እንግዲህ የውበት ዘውድ ጭና ወደ ኢትዮጵያ ተመልሳለች። ሙቅ አርጋችሁ እስኪ ወደዚህ ጋብዟት። ሀሴት ደረጀ። ሀሴት ላሴት በና እንኳን ደህና መጣችሁ። ግን በጣም ፈዞብኛል። በጣም ነው እንደዚህ ደግሞ የምታምረው። ቆይ ከካሜራ ውጭ እንደዚህ አይተውሻል? I don't think so. በጣም ነው የምታምረው። ላሴት በእናታችሁ እንደገና በጣም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዋው! አጠቃላይ እንዴት አገኘሽው አቀባበሉን? የሰው አቀባበል በጣም ነበር ደስ የሚለው። ቢዩቲ ኢንዱስትሪ ላይ እዚህ ፓጀንት ላይ ትንሽ ኢትዮጵያ ቀዝቅዛ ነበረ። 22 ዓመት ሆነን ይሄንን ታይትል ካገኘን ሚስ ወርልድ አፍሪካ እና ደስተኛ ነኝ። ከዚህ በኋላ ደግሞ ለሚመጡት በጣም ከዚህ የበለጠ እንደሚሆን ተስፋ አደርጋለሁ። ባለው ነገር እኔ በጣም ደስተኛ ነኝ። ይመስለኛል አጠገቧ ስለተቀመጥኩ ነው መሰለኝ ውበቷ ይበልጥ ጎመራ። አይ ለቆንጆ ሰው አስቀያሚ ፊት ያስፈልገዋል። ለነጭ ነገር እንደ ጥቁር ባክግራውንድ ነው ያገለገልኩት። እንዴት ጥሩ ነው አይደል? አስፈልግሻል። ቆንጆ መሆንሽን እንዴት ታወቀበት አጋጣሚ ትዝ ይልሻል? ያው ስታድግ እኔ እናቴ በጣም ብዙ ጊዜ በጣም ቆንጆ ነሽ ምናምን ስትለኝ አላምናትም ነበርና የኔ ቆንጆ አሁን እኛም ተብለናል እና እስኪ አንተ ቆንጆ ተብለሃል አንተ ሁላችንም እንባላለን እና አንቺ የመሰለሽ ልክ እንደኛ ነው የመሰለሽ። ያው እግዚአብሔር ሁሉንም ባርኮ ነው የሚፈጥረው። ማንም የሚስተካከል ነገር ያለው ሰው የለም። ግን ትንሽ ይከብዳል ይሄ ቢዩቲ ስታንዳርድ የሚባለው ነገር ውስጥ ፊት ለማድረግ እና ያው ውድድሩ ደግሞ ከባድ ነበረ እንደምታውቁት። አየሁት እኮ። አዎ። እና ያው ቤተሰቦች በጣም ሰፖርት ሲስተም ያስፈልጋል ከኋላ። ውድድሩ ላይ መሀል ላይ እንደውም ተደዋውለን ነበር ገና። ተደዋውለን። እና ያኔ የነበረሽ ወኔ ራሱ በጣም ደስ ይላል። እኔም ቃል የገባሁልሽ ነገር ልምጣና ከጀርባሽ ብቆም እኮ ይሸልሙሻል። ግን እነሱም ደግሞ እነዛን ቆንጆዎች ቢደረድሩም እንግዲህ እንደ አልማዝ አብርተሽ ነው ያሸነፍሽውና እውነቱን ለመናገር ከዓለም ሁለተኛ ያሉሽ እንጂ ለኛ አንደኛ ነሽ። እኔው ለምሳሌ መስታወት ፊት ስቆም መጀመሪያ የማየው መላጣዬን ነው። የሰውነት ክፍል ሲባል ምላሴንም አያለሁ። ሀሴት መጀመሪያ መስታወት ፊት ስትቆም በጣም የምትወደው የሰውነት ክፍሏ ምኗ ነው? እኔ ፈገግታዬ ደስ ይለኛል። እንደ ስሜ ሀሴት እና ፈገግታ ያለሽ መስታወት ላይ? አዎ። ቀንሽን በፈገግታ ነው የምትጀምሪው? ኦፍ ኮርስ እንደዛ ነው። ያው በሄድክበት ሁሉ ፈገግታ መሆን፣ ደስታ መሆን፣ እንደ ስሜ ሀሴት መሆን በጣም ደስ ይለኛል እና መጀመሪያ እኔ ፈገግታዬን ነው የምወጣው። በፈገግታ የተጀመረ ቀን ደግሞ ያማረና የተዋበ ይሆናል ይባላል። ሀሴት እንዴት ተባልሽ? ምን አጋጠማቸው ማዘርና ፋዘር አንቺ እንደተወለድሽ? እኔ አላውቅም። በጣም ደስተኛ አረኳቸው መሰለኝ ከመጣ በኋላ። ያው ሁልጊዜ አስበነው ነበር ይሉኛል። የመጀመሪያ ልጃችን ሴት ከሆነች ሀሴት እንላታለን ብለውኛልና ደስተኛ አድርጊያቸዋለሁ ብዬ አስባለሁ። እኔ የልጅነት ፎቶዬ ለምሳሌ አሁን ካለው ጋር አይገናኝም እኮ። ያንቺ እኮ ድሮም ቆንጆ ነሽ። ድንቡሽቡሽ ነበር። ድንቡሽ። ፋዘር አለባበሳቸው የሙዚቀኛ ደመራ ባንድ አባል አይመስሉም? ሙያቸው ምንድነው? ሾፌር ነበር። እንትን ነው የሚሰራው፣ ኤንጂኦ ነበር የሚሰራው። እናቴ ደግሞ እንዳልከው እንትን ነበር ፖሊስ ነበረች እና እግዚአብሔርን በመፍራት በስነ ምግባር ነው ያሳደጉኝ። እዚህ መቆሜ በእነሱ የተነሳ ነው ብዬ ማውራት እችላለሁ። ዋው! ወላጆቿ እንዲህ በአደባባይ የምታመሰግን ልጅ ይስጣችሁ። ያንተ እንዲያርጎኝ እሱማ ምናምን እንዳይሆን እኮ ነው የምመርቅህ። ይሄ የት ሰፈር ልጅ ነሽ?
እኔ በቅሎ ቤት ነው የተወለጀ ያደግኩት። መስከረም ማዞሪያ የሚባል ቦታ ነው ተወልጄ ያደግኩት። በቅሎ ቤት ማለት እዛው ተወልደሽ ነው ያደግሽው ወይስ የሰፈር ለውጥ አድርጋችሁ? እዛው ተወልጄ ነው ያደግኩት። ይሄ በቅሎ ቤት ቆንጆ ነሽ። በቅሎ ቤት የበቀለች ውብ እኮ ነሽ በእናትሽ። ከዛ በኋላ ካቴድራል ከበቅሎ ቤት ካቴድራል እየመጣች ነበር የምትማሪው? መጀመሪያ ኒው ግራንድ የሚባል ትምህርት ቤት ነው ኪንደርጋርተን እስከ 8ኛ ክፍል የተማርኩት። ከዛ 9ኛ ክፍል ስገባ ነበር ካቴድራል የገባሁት። ትምህርት አሁን ሳይሽን ያጠገብ ስትቆሚ ረጅም ነሽ፣ በልጅነትሽም ረጅም ነሽ ብዬ አስባለሁ። በጣም ተመሳሳይ እድሜ ላይ ሆናችሁ ዝም ብዬ አሁን በእኛ ጊዜ ሰልፍ አለ፣ ያው ህዝብ መዝሙር ሲዘመር ሀሴት ሁሌ ከኋላ ነች። ሁሌ ጊዜ አንድ ረዥም ልጅ ነበረች፣ ሀሬት ትባላለች። እሷ እኩያዬ ነበረች። ለዛ በቃ ከኋላ ሁሉ ጊዜ እንዲህ ብላችሁ ልጆቹ ታያላችሁ። ረጅም መሆን ረዥም መሆን ከባድ ነው። እዛ ቦታ ላይ እኮ ልጆቹ ምናልባት ሊያበሽቋችሁ ይችላል። ያበሽቁናል። በኋላ ደግሞ ሲታደግ እንዲህ ውበት ነው። በጣም ስንት ልጆች ናችሁ አጠቃላይ? ቤት ውስጥ 4 ነን። እኔ መጀመሪያ ልጅ ነኝ። ሌሎች ስንት ወንድ ስንት ሴት? 2 ወንድ 2 ሴት። ቤታ ቤት እንዴት አይነት ሚዛናዊ አወላለድ ነው በእናታችሁ። እንቁ 3ኛ ሴት ሆነች እና አሁን ለ5ኛ ልንቀሳቀስ ነው። 2ኛ ወንድ ፍለጋ። እነሱስ እንዴት ናቸው ውበት ላይ? በጣም ቆንጆ ናቸው። በጣም ቆንጆ ናቸው። ታናሽ ወንድሜ ባሮክ ይባላል ከኔ ቀጥሎ ያለው። ከሱ ታናሹ ክርስቲያን ይባላል። ሜርሲ ያለች። በጣም ቆንጆ ናቸው። ወደፊት ሌላ ሚስ ወርልድ አፍሪካ ጠብቁ። ኧረ ጠብቁ። ኧረ ይህን ቤተሰብ እንጠብቅ። ተስፋ አለ። እህትሽም ላይ ተስፋ አለ። እንዳንቺ ረጃጅሞች ናቸው? ከኔ ራሱ ሳይበልጡ ይቀራሉ ብለህ? ታናሽ ወንድሜ ይበልጦኛል ኦልሬዲ። እኔ 1.78 ነኝ፣ ግን በልጦኛል እሱ። ምን አይነት ነገር አየሽባቸው? አሁን ለምሳሌ ወንዶቹ ረጃጅም ከሆኑ ባስኬትቦል ወይ ሌላ ነገር አየሽባቸው? ያው እኔ መጀመሪያ ባስኬትቦል፣ ሁሉም ሰው ረጅም ስትሆን ወይ ባስኬትቦል ውስጥ ግባ ወይ ሞዴሊንግ ውስጥ ግባ ነው እና የሚለው። እስቲ እኔ እዚህ ገባለሁ ብዬ አስቤ አላውቅም። ለዛ ፈጣሪ ጥሩ ቦታ ያደርሳቸዋል እነሱንም አንኤክስፔክትድ። ሀሴት በልጅነቷም ታምራለች። ያው አነሳስ፣ ፖዝ፣ አደራረግ ራሱ አቤት አቤት አቤት። እኔ እኮ በመከራ ነበር ካሜራ የሚያሳዩ። እስኪ እዛ ጋር ነበረች በዚህ እድሜዋ ራሱ። የት ነው እኔ ፕሮጀክት ሀሴት እዚህ ጋር የተጀመረ? አይገርምም? የሆነ ነገር አየሁብሽ ፎቶ ላይ ራሱ አነሳስ፣ ፖዝ፣ አደራረግ ነበረ ፍላጎት። አክስቴ ነበረች ይሄንን ፎቶ ያስነሳችኝ። ትዝ ይለኛል ለልደቴ ለመጀመሪያ ጊዜ ነበር መሰለኝ ፀጉሬን የተሰራሁትና ፍሌክስ እያደረኩኝ ነበር። ለዚህ ፎቶ በእናታቸው ዝንጥ አባባልሽ አነሳስሽን ሳይሽ ከበፊትም ሀብታም እንደምትሆኝ ያወቅሽ ነው የምትመስይውና እንደዚህ አሁን ስሰማ በጣም ብዙ ሚሊዮን ብሮችን ይዛ መታለች ስለተባለ ለሚሊዮነሯ ሀሴት በእናታችሁ እንደ ጥያቄ አንዳንድ ነገሮችን ማመን አይቻልም። እውነት ነው ውሸት ነው? ውሸት ነው። እንኳን ጠየከኝ። ያው ይሄ ሚስ ወርልድ አፍሪካ መሆን በጣም ብዙ እድሎችን ይዞልኝ መጥቷል። በጣም ብዙ ነገሮችን ይዞልኝ መጥቷል። ግን 67 ሚሊዮንን ማን እንዳወራው አላውቅም። እባካችሁ ትክክል አይደለም። 67 አይደለም 57 ነው የምትይው? አይደለም ምንም የለም። ያው የሚመጡ የስራ እድሎች አሉ እንደነገርኩ። ከዛ ባለፈ ግን እንደዚህ ነው ተብሎ የሚነገር ነገር የለም። አወዳዳሪዎቹ ግን ለአንደኛው $1 ሚሊዮን ሸልመው ለሁለተኛዋ ምንም አለመስጠት ግን ልክ ነው? ምንም አለመስጠት ማለት ከባድ ነው። እኔ በጣም ብዙ ነገር ነው ያገኘሁት በዚህ ውድድር፣ እግዚአብሔር ይመስገን። ኢትዮጵያ እዛ መድረክ ላይ መጣራቷ ለእኔ $1 ሚሊዮን በላይ ነው። ዋው! ይሄ ትክክለኛ። አንዳንዴ አሁን ኦስካር መታጨቱም ማሸነፉም ትልቅ ነው። ወደ ኢትዮጵያ ስትመጪ ደግሞ የሽልማት ድርጅቶች አሉና ለአንዳንድ የኪነ ጥበብ ላይ ላሉ ሰዎች ታጭታቸዋል፣ ሽልማትም አለው ስትያቸው ገንዘብ ነው ይላሉ። ገንዘብ ካልሆነ አልመጣም ነው። የውጩ ግን ያንን ነገር ማግኘቱ በራሱ ክብር ነው። ክብር ደግሞ በገንዘብ አይለካም። ስለዚህ ላንቺ ይህ እዛ ቦታ ላይ ያመጣሽው ከአፍሪካ አንደኛ ከዓለም ሁለተኛ ትልቅ ክብር ነው። ላንቺ ብቻ አይደለም ለኛም ነው። ምላሿ በጣም ማስደሳች ነው ነገሮች። እናም ደግሞ ሰርተሽ ታመጫዋለሽ። ትክክል ነው።
ማን ነው ግን 67 ሚሊዮን ደግሞ ምን አለ ወይ ሰባብ ያደረገው እንደው 67 ሚሊዮን 527 ሺህ ምናምን ነገር እኮ ነው የሰማሁት ሳንቲም ቢልጓል እኔ አልሰማሁም እኔ ከሰው ነበር የሰማሁትና በጣም ነበር የገረመኝ 67 ሚሊዮን እና የሆነ ታሳልፈዋል የሚያልፈው ይመስሎኝ ነበር ግን አይደለም አልሆነም ግን አሁን በውጮቹ ኦስካር ገንዘብ አይስጥሽ እንጂ ቀጥሎ የምትሰሪው ፊልም ይሆናል ማለት ነው የማስታወቂያ እድል ብዙ ነገሮች አሉ አሴት ከመጣሽ በኋላ ስልክሽ ሲፈልግ ነበር በጣም ብራንድ አምባሳደር ትሆንልን ማስታወቂያ ትስራልን አይነት ነገር እነሱ አይነት ስሜት አለሽ ፍላጎት አዎ ያው እኔም ለቤተሰቤ ፕሮቫይድ ማድረግ ፈልጋለሁ ከዛ ባለፈ ደግሞ እምሰራቸው በጣም ብዙ ስራዎች አሉ እና እርዳታ ድርጅቶች ጋር ሰራለሁ የመጀመሪያው ማያ ፋውንዴሽን ይባላል ቀጥሎ መስጠት ይባላል እና ለነሱም ደግሞ ከወሬ ባለፈ በጣም ብዙ ነገር ማድረግ ፈልጋለሁ ለዛ እግዚአብሔር ይመስገን በመጣልኝ እድል በደንብ እጠቀማለሁ ብዬ አስባለሁ አሁን እያየው ነበር የበጎ አድራጎት ስራ ላይ ነሽ እዚህ ላይ ሊባል የሚችለው ወይንስ ተማሪዎችን ከመጣሽ በኋላ ስለዚህ ፎቶ እስኪ ንገሪኝ ይሄ ካቴድራል ነው ካቴድራል 12ኛ ክፍል እያለሁኝ ሚስ ኢትዮጵያ ነበርኩኝና ሚስ ወርልድ ተብዬ ስሾም ካቴድራል ሄጄ ነበር እንግዳ አድርገው ጠርተውኝ እሺ እና ለነሱ እየነገርኳቸው ነበር የፓጀንት ጆርኒ እንዴት እንደነበረ እንዴት እዚህ ጋር እንደደረስኩኝ ከማሸነፊ በፊት ነው ትምህርት ቤት ሄጄ እየነገርኳቸው ነበር ለምን እኔም አንድ ሴት እንደዚህ መታ ብትነግረኝ ደስ ይለኛል because ዛሬ ነው 20 ዓመት የሞላኝ እና በጨዋታ ማለት ዛሬ ነው 20 ዓመትሽ ዛሬ ነው 20 ዓመት የሞላኝና በጣም ደስ ይለኝ ነበር እኔ እዚህ ቦታ የደረሰ ሰው መጥቶ ቢያናገረኝ ኢንዱስትሪው እንደዚህ ሳይሆን እንዲ ጥሩ ጎኖችም አሉ ሰዎችንም ታግዢበታለሽ ራስሽንም ትለውጪበታለሽ ብሎና ለነሱ ያን ነገር ለማካፈል እየሞከርኩኝ ነበር ዋው ስለዚህ ከመሄድሽ በፊት ቀድሞ የተማርሽበት ትምህርት ቤት ሄደሽ ለልጆቹ እየነገርሻቸው ነበር አዎ መሆን የምትፈልጉትን ወቁ አገራችሁን ለማስጠራት ሁሌም እንቅልፍ መተኛት የለባችሁ የተመኘሽውን እግዚአብሔር ያደረገልሽ እግዚአብሔር ከተመኘው በላይ ነው ያደረገልኝ እውነት ለመናገር because እኔ ቶፕ 40 ስገባ ለኔ ትልቅ ነገር ነበረ እንደነገርኩ ከአለመዘጋጀት ሳይሆን የነሱ ዝግጅት ትንሽ ያሳንስብሃል ያለህን ነገርና ባቀሜ የቻልኩትን ነገር ሁሉ ለማድረግ ሞክሬ ነበር እግዚአብሔር ይመስገን ደሞ እዚህ ቆሜ እነሱም ደሞ ከዚህ በኋላ በጣም ኤክስፒሪየንስ እንደሚሆናቸው ለካ ሁሉን ነገር ማድረግ ይችላል ብለው እንደሚያስቡ ተስፋ አደርጋለሁ ከዚህ በኋላ ድንገት ነው እንደምትናገረው ዛሬ 20 ዓመት ሄለው እኮ አለችና ልደታችን ደግሞ አንድ ላይ ሆነ ዛሬ እንደው አይ ካንቺ ጋር ለመወለድ ካለኝ ጉጉት ነው ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዲያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ዴሉክስ ፕሮፐርቲስ የሚገባዎት ዘመናዊነት። መልካም ልደት ላሴ መልካም ልደት ዋው መልካም ልደት መልካም እንኳን ተወለድሽ ባንቺ መወለድ ነው እንግዲህ የሀገራችን ስም በአደባባይ ተጠራው ዛሬ 20ኛ ዓመትሽ መሆንሽን ሲሰሙ ነው እንግዲህ ኮባዎች እዚህ ድረስ የኛ ማረኬክና አበባ ይላኩላት ለኮባዎች ምስጋና መጀመሪያ ምስጋና ነው
እንኳን ደስ አለሽ መልካም ልደት ብለውሻል ሀሴት። በጣም አመሰግናለሁ። በጣም የሚያምር ኬክ ነው። ሆባዎች እናመሰግናለን። ይኸው እንዴ ካሁን በኋላ እኮ የምናደርገውን ቃለ ምልልስ ኬኩን እያዩ እኮ አይሰሙንም። ኬኩ ተቆርሶ ይከፋፈልና ምክንያቱም ባንዱ ራሱ ማሲንቆ ይዞ ኧረ እባክህ ተውን አይደል? ችግር በኬክ ላይ ኬክ መሆኑ እንዴት አያችሁት? ራስሽን ስቆርሺ ምን ተሰማሽ? በጣም አመሰግናለሁ። አልጠበቅኩትም ነበር። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። 20 ዓመት ዛሬ ተከበረ። በዛሬዋ ቀን የዛሬ 20 ዓመት ነው የተወለድሽው። ያለፈውን 20 ዓመት እንዴት ትገመግሚዋለሽ? በጣም ጥሩ 20 ዓመት ነበር። በጣም ሰክሰስፉል የሆነ ህይወትን ያሳለፍኩት ብዬ አስባለሁ። ያው ቤተሰቦቼም እግዚአብሔርን በጣም ብዙ ሰዎች ከጀርባዬ ነበሩ። ያው በጣም ትልቅ ነገር ነው በ19 ዓመት ሚስ ወርልድ መሆን፣ ሚስ ወርልድ አፍሪካ መሆን እና እግዚአብሔር ይመስገን በጣም ሳቲስፋይድ ነኝ። የአፍሪካ እኮ ቆንጆ ነች። የኢትዮጵያ ረጅም የአፍሪካ ለሀሴት በእናታችሁ በጣም ከአንቺ በፊት አለ ግን ከኔ በፊት ሀያት አህመድ ሚስ ወርልድ አፍሪካ ነበረች። 6ኛ ነበር የወጣችውና ሚስ ወርልድ አፍሪካ ነበረች። ከ22 ዓመት በኋላ ነው እንግዲህ ኢትዮጵያ ሚስ ወርልድ አፍሪካ የሆነችው። ዋው! ከ22 ዓመት በኋላ እኔ ሀያትም የመጣች ጊዜ ሂልተን ቃለ መጠየቅ አድርጌላታለሁ። አሁንም ደግሞ ሀሴትን ቃለ መጠየቅ ለማድረግ ስለበቃው እድሜ ስለሰጠኝ እግዚአብሔርን አመሰግነዋለሁ። ሀያት በጊዜ ሂደት አሁን ካፕቴን ሆናለች እና ታበራለች ፕሌን። ካሁን በፊትም አግኝቻታለሁ። ሀሴት ልክ እንደዚህ ሚስ ወርልድ አፍሪካና የሆነ ነገር የምትባለው የሚኖራት ይመስልሻል? አሁን ኬሚካል ኢንጂነሪንግ ተማሪ ነኝ። ለዛ ወደ ፓይለቲንጉ መግባት እችላለሁ። ግን እዚህ ጋር የደረስኩት እንዳልኩ ምንም ነገር አቅጄም እንትን ብዬም አይደለም። ኦፍኮርስ ህልምና ቪዥን ይኖርሃል። በእርግጥ ግን እግዚአብሔር ለእኔ ትልቅ ነገር እንዳዘጋጀ ስለማቅ በሱ አረፍ ተቀምጫለሁ እላለሁ። ስለዚህ አሁን በቀጣይ እቅዶች ይኖርሻል ብዬ አስባለሁ። ኦፍኮርስ የሚሻሻል ነገር ነው። ለምሳሌ አሁን በዘንድሮ ለዋንጫ የተጫወተ የእግር ኳስ ቡድን ካለ በሚቀጥለው እንገናኝ ብሎ አሸንፎ ዋንጫ ይበላል። አሁን ሚስ ወርልድ አፍሪካ ከዓለም 2ኛ ወጥተሻል። ድጋሜ የመወዳደር እድል አለው? የለውም። ሚስ ወርልድ በህይወትህ አንድ የምትሄድበት ውድድር ነው። ደግሞ መወዳደር የለውም። ደግሞ ሚስ ወርልድ ትልቁ ፓጀንት ነው። 109 ሀገር ነበር የተሳተፈበት እና እንደሱ አይነት ትልቅ ፓጀንት ባይኖርም ሌሎች ፓጀንቶች አሉ። ለእግዚአብሔር ፍቃድ እያየን እስቲ እናንቀሳቀስ። ቱር የማድረግ ነገር አለ አይደለ? አለ። ከሽልማቱ መሀል አንዱ እሱ ይመስለኛል። ከሽልማቱ መሀል አንዱ እሱ ነው። ያው እሱ ነው ስራ። ሚስ ወርልድ አፍሪካ ስትሆን የተለያዩ አፍሪካ ቦታዎችን ትሄዳለህ። የተለያዩ ዓለም ዙሪያ እየሄድ አፍሪካንም ኢትዮጵያንም ማስተዋወቅ ማለት ነው። እሱ ነገርና ትምህርቱ አይጋጭም? እኔ አንድ ነገር ማድረግ ከፈለክ ታደርገዋለህ ብዬ አስባለሁ። ትምህርቴን የማቋረጥ ሀሳብ የለኝም። ለዛ እስቲ እግዚአብሔር ይርዳኝ። እግዚአብሔር ይርዳ። ተመኙላት እስኪ። ስሰማ እንዲህ አይነት $1 ሚሊዮን ያለው ዳይመንድ ምናምን ስጦታው እንዲህ ሽልማቱ ሲባል ነበር። ያ ስለ ሽልማቱ እስኪ ንገሪኝ። ወደ ሽልማቱ ከመሄድ በፊት ራሱ አሁን ያረግሽው የዛሬው ነገር ራሱ በጣም ለየት ይላል። እስኪ ስለ ዛሬው ጌጣጌጦች ሻውሪ። ሚስ ወርልድ የተዘጋጀው ቴሌንጋና የሚባል ኢንዲያ ውስጥ ያለ ስቴት ነው እና ቴሌንጋና ደግሞ the city of pearls ይባላል። በጣም ብዙ በፐርላቸው ነው የሚታወቁት። ለዛ ያንን ሀገር ኦነር በማድረግ ነው ለኛ ከ2 እስከ 4 የወጣን ልጆች እንደዚህ አይነት ፐርል የተሰጠን ማለት ነው። አሁን ዋጋው ይታወቃል። ይሄ ነው ውድ ነው የሚባለው። ዋው! ተገናኛችሁ ብዬ አስባለሁ። የአንቺ ውበት እሱ ማማር እና ተገጣጠሙ የሚለውን ዜማ አንድ በመጣ ተገናኙ ይበልጥ ነው ያፈካሽ። እዚህ ፎቶ ላይ አሁን የልጅ ፍቅርሽን ሳየው እንግዲህ ከአእምሮ እድገት ውስንነት ጋር በተገናኘ ያሉ ልጆችን ለማገዝ የምትሄጂበትን ርቀት ሳየው በዚህ እድሜሽ
እውነቱን ለመናገር እንዲህ አይነት ነገሮች ላይ መሳተፍ ደግ ልብን የሚጠይቅም ይመስለኛል። እንዴት ወደዚህ የበጎ አድራጎት ስራዎች ውስጥ ገባሽ? ያው እኔ ልጆች የእግዚአብሔር ስጦታ ናቸው ብዬ አስባለሁ እና እንደ ታላቅ እህት ታናናሾችን ቴኬር ማድረግ ነበረብኝ ረዥም ጊዜ እና እነዚህን ልጆች ቴኬር የሚያደርጓቸው ሰዎች ሳይኖሩ ሲቀሩ እናቶቻቸው ልጆቻቸውን ለማሳደግ ብለው ጎዳና ሲወጡ ስታይ በጣም ይጎዳሃል። እና ማያ ፋውንዴሽን ከነዚህ ልጆች ጋር ሃይድሮሴፋለስ ያለባቸው ልጆች ጋር ነው አብሮ የሚሰራው እና አበባው ይባላል መስራቹ። ከነሱ ጋር ስትሰራ አንዳንዴ ለስጋህ ብቻ አይደለም ለነፍስህ ማድረግ ያለብህ ነገሮች አሉ። ይሄ ከሁሉም በላይ ደግሞ የሚያስደስት ነገር ነው። እነዚህ ልጆች በእኔ ምክንያት አሁን የተለያዩ ዳይፐሮችን የሚያስፈልጋቸው ነገሮች እናቶቹ ደግሞ ስራ አግኝተው ራሳቸውን ሲችሉ ማየት ለእኔ ትልቅ ነገር ነው እና ብዙ ሰው እድሉን አላገኘም ብዬ አስባለሁ ይሄን ነገር ቻናል ለማድረግ እንጂ ብዙ ሰው ከራሱ አልፎ ለሰው መትረፍ እንደሚፈልግ አውቃለሁ። ለዛ እኔ ኤግዛምፕል ሆኛችሁ ማያ ላይ እንድትሳተፉ ከዛ ባለፈ ደግሞ መስጠት የሚባል የሴቶች በጎ አድራጎት ድርጅት አለና እናቶች ወደ ጎዳና እንዳይወጡ የእጅ ስራ ለምደው ደግሞ ወደ ስራ እንዲሰማሩ የሚያደርግ ድርጅት ነው እና በዚህ አጋጣሚ ደግሞ እነዚህን ድርጅቶች ማገዝ የምትፈልጉ ሰዎች እባካችሁ ኮንታክት አርጓቸው፣ ኮንታክት አርጉን። ብዙ ነገር ማድረግ እንችላለን። ከነዚህ ድርጅቶች ደግሞ ያለፈ በጣም ብዙ ድርጅቶች አሉ። በጣም ብዙ ሰዎችን መድረስ እንችላለን እንደ ሀገር እና በጣም አንድ የገባኝ ነገር ሀሴት ላይዋ ብቻ አይደለም ውስጧም ያምራል። እነዚህ ያለቻቸውን 2 ተቋማት ማገዝ ትችላላችሁ። እዚህ ጋር አድራሻቸው አለ። እናቶችም ላይ መስራት፣ ልጆችም ላይ መስራት። ቅድም እንዳልሽው ነው እነዚህ ልጆች ብዙ እገዛ ያስፈልጋቸዋል። ከዛ አንፃር ያንቺ መልካም ስምና የነሱ እገዛ ይህ ፕሮግራም በሚሊዮኖች የሚቆጠር በመላው ዓለም ስለሆነ የሚታየው እርግጠኛ ነኝ ብዙ ደጋግ ኢትዮጵያውያኖች አሉ ይህን ፕሮግራም የሚያዩና ሀሴት ያስተዋወቃቻቸውን እነዚህን 2 ተቋማት የበጎ አድራጎት ተቋማት ናቸው። እንደገባኝ አንዱ እናቶች ላይ ይሰራል፣ አንደኛው ደግሞ ልጆች ላይ ይሰራል እና ይሄን ተቋም በማገዝ እግዚአብሔርን የሚያስደስት ስራ ስሩ እያለች ነው። በጣም እስኪ እኔም ሄጄ ጎበኛቸዋለሁ። አብረን እንሄዳለን። ሰሞኑን ትሄጃለሽ ወደ ሆነ ሀገር የሰማሁት? አልሄድም። ደቡብ አፍሪካ ምናምን የተባለው ምንድን ነው? ደቡብ አፍሪካ ሄጄ ነበረ። ሌላ ፓጀንት ነበረ ሚስ ቲን ዩኒቨርስ የሚባልና ኦክቶበር ላይ ነበር የሄድኩት እና ጥሩ ፓጀንት ነበረ። ለዚህ መንደርደሪያ ሆኖኛል። እዛ ሄጄ ነበረ ነው። ሄደሽ መጣሽ። አሁን እንደዚህ ከሆነ ደስ የሚል ውድድር ያንቺ እኮ ውጤት ቀላል አይደለም። እንደውም ካንቺ በታች ውጤት ያመጡት ቆነጃጅቶች ወደ ሀገራቸው ሲገቡ የተደረገላቸውን አቀባበል እያየው በጣም ይገርማል። እኛም የምንችለውን አድርገናል ብዬ አስባለሁ። ግን ደግሞ እኛ አንድ ችግር አለብን። እኔ አሁን ለምሳሌ እንዲህ አይነት ውድድሮች ላይ የማልሄድበት ዋና ምክንያት ቆንጆ ሳሎን ቀርቼ ሳይሆን አቀባበሉ ያሳስበኛል። ብዙ ጊዜ በየቤቱ ስቴጅ ጉርሻ አለ በቃ ምናምንና ትንሽ አካላዊ ለውጥ እንድታደርጊ ሊያስገድሽ ይችላል። ነገሮች እንዴት ነው? ለምሳሌ ደስታችንን የምንገልጸው አንድም በምግብ ስለሆነ ደግሶ በሞቴ ነገር ያለ አለ። ፓጀንት ደስ የሚለው ነገር ቁንጅና ላይ ብቻ አይደለም ፎከስ የሚያደርገው። የተለያዩ ቦዲ ታይፕ ያላቸው የተለያዩ መልክ ያላቸው ሰዎች አንድ አይነት ሰው እንድትሆን አይፈልጉም። እነሱም አንድ አይነት ሰዎች አይደለም የሚፈልጉትና ከስቴሪዮታይፑ በጣም ወጣ ይላል ብዬ አስባለሁ ፓጀንት እና በጣም እየበላው ነው ከመጣሁ በኋላ ትንሽ ራሴን እየጠገንኩኝ በጣም ቤት አክስቴ ቤት እያልኩኝ እንደው ፍሩሽ ችግር የለም ተቆጣጣሪያለሽ? እቆጣጠራለሁ። እንደዚህ አይነት ውበት የመጣው አሁን በተለያዩ ምክንያቶች ነው። አንቺ እግዚአብሔር ከሰጠሽ ውጪ በራስሽ አደረኩት የምትይው ጥረት ምንድን ነው? እኔ ስፔሲፊክሊ በደንብ አድርጌያለሁ ብዬ የማስበው ነገር ቆዳዬ ላይ ሰርቼበታለሁ ብዬ አስባለሁ። ከመሄዴ በፊት ማለት ቆዳሽ ላይ እንዴት ይሰራሽው? ላጉም ደርማቶሎጂ ክሊኒክ የሚባል ክሊኒክ አለና ያው ሁልጊዜ ሜካፕ ስታደርግ እዛ ደግሞ ፕሮቶኮል ነው ግዴታም ስለሆነ ራስህን መጠበቅ አለብህ። ራስህን ስትጠብቅ ነው ብዙ ነገር ማድረግ የምችለው እና እዛ ሄድኩኝ የተለያዩ ቫይታሚኖችን ወስድ ነበረ፣ ፌሻሎች ሰራ ነበረ። ከዛ ባለፈ ግን ሰውነቴ የተስተካከለ ሆነው ራስን በመጠበቅ አመጋገብን በማስተካከል ሁሉም ሰው ማድረግ ያለበት ነገር ብዬ የማስበው ማለት ነውና ላጉም ነበር የሄድኩት።
ከዛ ባለፈ ራሳችሁ በቤታችሁ ጠብቁ። ይሄ መልእክት ጥሩ ነው። ከሽልማት በኋላ ትንሽ ኪሎ ጨመርሽ አይመስለኝም? ይዘሽዋል ለምሳሌ አቀባበሉን ሳይው ለምሳሌ በደንብ ደስ ይላል። እስኪ ይሄን ቪዲዮ ልጋብዝሽ። ዘፈን ሁሉ አለ። እስኪ ጉሮ ሸባይ አይገባት ስትመጪ ያለው ነገር እንዴት አሁን ለአንዳንዶች ፈዞባቸዋል። ለአንቺ ግን ከጠበቅሽው በላይ ነው ወይስ እንዴት ነው? አይደለም ግን አመስጋኝ መሆን አለብህ ብዬ አስባለሁ። ስታመሰግን ነው የሚጨመርልህ። እኔ ይህንን አቀባበል በማግኘቴ በጣም ደስ ብሎኛል። ከዚህ በኋላ ደግሞ ለሚመጡት ልጆች የተለየ ደግሞ ትልቅ የሆነ አቀባበል ይደረግላቸዋል ብዬ አስባለሁ። ቤተሰቦቼ በጣም ደስ ብሏቸው ነበረ። ለዛ እኔ ከአንድ ወር በኋላ ነበር የመጣሁት። ህንድ 1 ወር ነው እና የቆየ ነው። እነሱን ማግኘት ይዤ የመጣሁት ነገርም ስላለ በጣም ደስተኛ ነበርኩኝ። ማማረር አልችልም። ብዙ ነገር ይደረጋል ሌሎች ሀገራት ላይ፣ ነገር ግን እኛ እየጀመርን ነው። ከዚህ በኋላ ደግሞ በጣም በብዙ እንደምናደርግ ተስፋ አደርጋለሁ። ከውድድሩ በኋላ አንቺ ወክለሽ ሄድሽ ኢትዮጵያ ነው። አንዳንዶች ወደ አንዳንድ አቅጣጫዎች ሊጎትቱሽ ሲሞክሩ ስላየው ነው በቪዲዮዎች በሚሰሩ ቪዲዮዎች። ስለ ኢትዮጵያዊነት እስኪ ንገሪኝ። ኢትዮጵያዊነት ከኔ ያልፋል፣ ከሁላችንም ያልፋል ብዬ አስባለሁ። ኢትዮጵያ ሲባል እኔ እዛ ጋ ወጥቼ ስናገር የነበረው ስለ ራሴ አልነበረም። ስታይ እንትኑን ካየኸው ስንጠራ የነበረው በስማችን አይደለም። ሀሴት ብሎ የሚያቀኝ ሰው የለም ነበርና ኢትዮጵያዊነት በጣም ትልቅ ነገር ነው። ኢትዮጵያ በጣም ብዙ ማድረግ የምችለው ነገር አለ። ብዙ ልጆች አሏት፣ ብዙ ቦታ መድረስ የሚችሉ አስቱ ነው እና መማራው በቴክኖሎጂውም ዘርፍ ብትል፣ በትምህርቱም፣ በምህንድስናውም፣ በሕክምናውም በጣም ብዙ ቦታ መድረስ የምንችል ሰዎች ነን እና ኢትዮጵያዊነትን እናስብ። እንደ አንድ ሰው እንደ ማንም ሳይሆን ኢትዮጵያ የሚለውን ስም እናክብረው። ምክንያቱም ክብር ይገባዋል። እነሱ ለእኛ የሚሰጡን ክብር ትልቅ ነው። ራሳችንን ደግሞ እናክብር ማለት ፈልጋለሁ። ይሄ በጣም Ethiopia. አንድ ንግግር ስታደርጊ ብዙዎች ሲቀባበሉ ያየሁት ፎቶ ነበረ። ማይክሮፎን ይዘሻል። ምንም አይነት ጥፍርሽ ምንም አይነት ሙሌት የለውም እና ቆንጆዋ ለመቆንጀት ብላ ምንም የተጠቀመችው ተጨማሪ ነገር የለም ነው። እንግዲህ ሰዎች ሲቀባበሉ አይተሻል? አይቻለሁ። በአጋጣሚ ለብቻዬ ነበር የሄድኩት እንደምታውቀውና 4 ሻንጣ ነበር የነበረኝ። ሻንጣውን ማስተካከል በጣም ይከብዳል እና ጥፍሬ ሲያስቸግረኝ በቃ ምንድነው ብዬ ነበር ያነሳሁት። እንደዚህ ጥሩ ፊድባክ ነው እስካሁን ድረስ ያየሁትና ስለ ጥሩ ፊድባኩ አመሰግናለሁ። ግን ጥፍሬን ተሰርቼ ነበር የሄድኩት። ግን እንዳልከው ምንም ነገር አያስፈልግህም። ውበት እንደተመልካቹ ነው ይባላል አይደለ? እና እንደተመልካቹ ነው። ከዛ ባለፈ ደግሞ እነሱ እንዳልኩ ውበትን ብቻ አይደለም የሚያዩት፣ ያደረከውን ነገር ብቻ አይደለም የሚያዩት፣ ከአፍህ የሚወጣውን ነገርም በጣም መጠንቀቅና ማወቅ አለብህ። እና ከጥፍሬ ከፀጉሬ በላይ እነሱ የሚፈልጉት እኔን ማየት ነበረ። አንደኛ የወጣችውን የታይላንድ ቆንጆ እያየኋት ነበረ። ለእኛውን አንቺ ነሽ ቆንጆ። ተስማማ። ምንድነው ግን አሁን ለምሳሌ አንደኛ እንዳልወጣ ያደረገኝ ምንድነው ብለሽ ነው እንደ ምክንያት የምታቀርቢው? እኔ እንደ ምክንያት ላቀርበው የምችለው ነገር ምን አለ መሰለ ሰይፍዬ፣ ፓጀንት ፖለቲካ የሚባል ነገርም አለው። 109 ሀገር ይመጣል። 109 ሀገሩን ከሀገሩ ነው የሚላከው። እንደኛ አይደለም። አብዛኛው ቦታ በጣም በብዙ ነገር ነው የሚላኩት። በጣም በብዙ ነገር ነው የሚቀበሏቸውና እኛ ሀገር ብዙ አዌርነሱም የለም እንደምታውቀው። ለዛ እሱም አፌክት ሊያደርገው ይችላል። ከዛ ባለፈ ግን እኔ ማድረግ ያለብኝ ነገር ሁሉ አድርጌያለሁ። በተሰጠኝ ነገርም በጣም ደስተኛ ነኝ። ማማረር አይነት ሰው አይደለሁ። ስለዚህ ቀደም ስትናገሪ አሁን ውድድሩ
ዝም ብሎ ውድድር ብቻ ሳይሆን ትንሽ ፖለቲካ አለው ብለሻል። ፖለቲካ አለው ስለ የዓለም ህዝብ ነው የሚያየው 109 ሀገር ነው የሚሳተፍበት እና ውድድሩ ተመልካቹንም ይፈልጋል። ኢትዮጵያ ውስጥ ብዙ ተመልካች የለውም ነበር እስካሁን ከዚህ በኋላ እንደሚለወጥ ተስፋ አደርጋለሁ እና ያንንም እነሱ ያያሉ ለማለት ነው እና ውድድሩ የዓለም ሀገር እንደሚሳተፍበት ስለምታቅ ተመልካችህንም ትመርጣለህ ማለት ነው። ግን እኔ I'm very satisfied በሆነ ሁሉ ደስተኛ ነሽ። አንቺ ብቻ አይደለም እኛም ደስተኛ ነን። በጣም ደስተኛ ነን። ላንቺ ምን ጊዜም ቆንጆ ማን ነው? አሁን ለምሳሌ በዚህ ውድድር የተለያዩ ኢትዮጵያውያኖች ከቁንጅና ውድድር ጋር በተገናኘ ስማቸው ይነሳል። አንቺ ላንቺ የተለየ ቦታ ላይ የምታስቀምጪው ቆንጆ ማን ነው? ጥሩ ጥያቄ ነው። እንደዚህ አስቤ አላውቅም ነበረ። ለኔ የተለየ ቆንጆ የምለው አክስቴ ነው መሰለኝ። እሷን ትመስያለሽ ይሉኛል ብዙ ሰው። እናቴና አክስቴ በጣም ቆንጆ ናቸው። እናቴን አይተሃታል? በጣም ቆንጆ ናት እና አንዳንድ አብረን ስንሄድ ራሱ እሷ ብትሆን አንደኛ ትወጣ ነበር እና በጣም ቆንጆ ናት እናቴ። አክስቴ ለኔ የቁንጅና፣ የመሪነት፣ የእናትነት እኔ ሰዎችን ለማገዝ ከምፈልገው በላይ እነሱ ለሰዎች እንዴት እንደሚቆረቆሩ አውቃለሁ እና እናትነታቸው ሁሉ ነገራቸው ለኔ እነሱ ናቸው የቁንጅና ምሳሌ። ይሄ በጣም ወደ ውድድሩ ደግሞ ስንመጣ በእንደዚህ አይነት ውድድር ያለፉ ቆነጃጅቶች አሉ። ለምሳሌ ከድሮ ጀምሮ በኃይለሥላሴ ጊዜ ጀምሮ የቁንጅና ውድድር አለ። በጣም ነው እኮ የሚገርመው። እኛ እኮ አዲስ አይደለንም በዚህ ዘርፍ እና የሆነ ቦታ ላይ ደረሰና ግን ፍዝዝ ያለም ይመስለኛል። ለምሳሌ ወደ ሀያት ብንሄድ ሀያት መሀል ላይ እነ ሉላ አራ መሀል ላይ ሌሎች ቆነጃጅቶች አሉ። እኔ 3-4 ቃለ መጠይቅ አድርጌያለሁ እና የቁንጅና ውድድርና ኢትዮጵያውያን እኛ እኮ የአፍሪካ ህንድ ነን። እውነት እኔን አትቁጠሩ። ትንሽ ኢትዮጵያውያን የሚለው ስም ምልሽ ውበት ላይ ይሄ ፊት መደገሙ ነው እንጂ ችግር ያመጣው ኢትዮጵያውያን ለመሰለሽ ካሁን በፊት ክሪስተከር የሚባለው ተዋናይ መጥቶ ነው ኢትዮጵያውያኖችን ሲያይ በጣም በየቦታው በጣም ቆነጃጅት ነው ያለው እሱ ከለመደው አንፃር ማለት ነው። እና አሜሪካን ከሄደ በኋላ ቃለ መጠይቅ ላይ እናንተ እኛው ለምሳሌ ያለን አንድ ሃሊቤሪ ነው አለ። ኢትዮጵያ ብትሄዱ በቃ በየቦታው ሃሊቤሪ በእናታችሁ ለሃሊቤሪ በጣም እና ኢትዮጵያ በጣም ቆንጆ ናቸው ነው ግን አልተጠቀምንበትም። ለምሳሌ አንዳንዶች ሲኒማውን አይታችሁታል። በዚህ ውበታችን እንደው ቋንቋም ተጨምሮበት ለአፍሪካውያን የሚሆኑ ሲኒማዎች መስራት ብንችል እኛ የአፍሪካውያን ህንድ ነን። የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና እኔ ማሚታ ፖን ነበር ጀተንድራ የምትለው ነገር አለ። ሻሽካፑር ውብነን ለማለት ህንዶች ነበሩ። እኔ ህንድ ሜዳ ላይ ኢትዮጵያዊ አንቺ ሁለተኛ መውጣትሽ፣ ታይላንዱ አንደኛ መውጣቱ፣ እነዛ ሁሉ አፍሪካውያን ተወዳዳሪዎች እያሉ አንቺ ከአፍሪካ አንደኛ መውጣትሽ እኮ ትልቅ ድል ነው። በጣም ትልቅ እድል ነው። ያው ውድድሩ በጣም ታፍ ነበር እንደነገርኩክ እና
ኢትዮጵያ የመጀመሪያ ጊዜዋ ነበረ። በታለንትም 4ኛ ነበር የወጣሁት። ቶፕ እንትን ላይ ስፖርት ላይ ደግሞ ያው ሯጮችም አይደለም ቶፕ 8 ነበር የወጣሁት ከ109 ሀገር። ይሄ ሁሉ ፖይንት ተሰብስቦ ነው መጨረሻ ላይ ዲሲዥን ላይ የሚደርሱት። ለዛ የወደዱትን አይደለም የሚመርጡት። ዳኞቹ እንደያን ናቸው። ህንዶች አሉ፣ ሌሎች ሰዎችም አሉ። ፋሽን ኢንዱስትሪ ላይ ቢዩቲ ኢንዱስትሪ ላይ ያሉ ሰዎች አሉ። ይሄ ውድድር አዘጋጁ ኮሚቴ የዶናልድ ትራምፕ ኩባንያ ከአሁን በፊት ከዚህ ተቋም ጋር ስሙ ሲነሳ አውቃለሁ። አንድ አይነት ነው ወይንስ ሌላ ድርጅት ነው ይሄኛው? ራሱን የቻለ ድርጅት ነው። ሚስ ወርልድ ለ72ኛ ጊዜ ነው የተዘጋጀው። ለ72 ዓመት ነው የተዘጋጀው እና 72 ዓመት ላይ ምንም ከፖለቲካ ጋር የሚገናኝ ነገር ሰርተው አያውቁም እና ከ109 በዚህ ዓመት እንዲሁም 130 ሀገር ይመጣል ተብሎ ነበር ሲጠበቅ የነበረው እና በዓለማችን ላይ አርጊብሊ ትልቁ ውድድር ነው። ህንዶች ስለኛ ያቁም ብያልኩ አይደለም፣ ግን በዚህ ምክንያቱም ያመጣሽው ውጤት በጣም ቀላል አይደለም። በዚህ ምክንያት ስለ ኢትዮጵያ የቆንጆች ሀገር ላያችን ውስጣችን የሚያምር እንግዳ ተቀባይ አንቺ እንዳልሽው እዛ ቦታ ላይ ኢትዮጵያን ለማስተዋወቅ ብዙ ጥረሻል ብዬ አስባለሁ እና ከዛ ጋር ስትገናኙ እስከ መድረክ ጀርባ ያለው ስሜት ምን ይመስላል? ብዙ ሰው ኢትዮጵያን ያውቃል፣ ግን ኢትዮጵያን የሚያውቅበት ኢትዮጵያን የሚስላት ፒክቸር ትክክል አይደለም እና እኔን ሲያዩኝ ንግግሬም ይገርማቸዋል። ውጭ ኖሬ የመጣው ይመስላቸዋል እና ያናድዳሃል በጣም። ምን ነው እሱ ነገር ማለት ዝቅ መደረጋችን? አዎ፣ ለምን ኢትዮጵያ በጣም ብዙ ከታሪክም ያለፈ ደግመን ታሪክ እንደምንሰራ ተስፋ አለኝ እና በጣም ያናድደኛል ኢትዮጵያ ያላቸው አስተሳሰብ። ደጋግሜ መድረክ ላይ ያወራሁት የነበረው ነገር ኢትዮጵያ የምታውቋት በሚዲያ ላይ እንደተነገረችው አይነት ሀገር አይደለችም። ብዙ ነገር አለ እኛ እናንተን ማስተማር የምንችለው ነበርና እነሱ ኢትዮጵያን ያውቋታል። ግን አንዳንድ አይደለም አብዛኛው ሀገራት ኢትዮጵያ የምትባል ሀገር አለች እስኪባል ድረስ የማያውቅም አለና በጣም ራሳችን ላይ ቱሪዝማችን ላይ መስራት እንዳለብን ነው ይሄ የሚያሳየው። ራሳችንን ማስተዋወቅ እርስ በእርሳችን ነው መሰለኝ እንትናችን የምንነጋገረው ታሪካችን የምንነጋገረው እና ዓለም ስለኛ ብዙ አውቆ መማር የሚችልበት ነገር አለ። እንደዚህ አይነት ብዙ ትልልቅ መድረኮች አሉ ከዚህ በኋላም ራሳችንን መግለጽ የምንችልበት እና በአግባቡ መጠቀም ደግሞ አስፈላጊ ነው። ይሄ በጣም ወደ ውጭ አላወጣ ነው እንጂ ለሰው የሚቀርብ ብዙ የሚያኮራ ታሪክ አሁን ቅድም እንዳልሽው ነው እኛ ያደረግነው። ለምሳሌ ስለ ነፃነት ሊሆን ይችላል። እኔ ናይጄሪያ ሄድኩ ጊዜ በቀኝ ግዛት የተያዙ ሀገሮች ተብሎ ድፍን አፍሪካ ተስሎ ማለት ነው ኢትዮጵያ፣ ላይቤሪያ እንዲሁም በቃ ያልተሳለባቸውና እዛ ቦታ ነው ደረቴን ነፋ እና በቃ ደስ የሚል ስሜት አለው። እዚህ ደግሞ ሆነን በቃ በነፃነት አለመገዛት ምናምን የሚባለው ጨዋታ ደግሞ ስበስ እናወራው ደግሞ ዝም ብሎ ነገር ግን ይሄ የነፃነቱ አየር ደም አጥንት ተከፍሎበታል። ለሌላው አፍሪካ ሀገር ራሱ ምሳሌ ሆነናል። እኛን አይተው ነው ሌሎችም እና ያ ነገር በደንብ አልተወራም እና በእንደዚህ አይነት ዓለም አቀፍ መድረክ ደግሞ ማውራቱ ይበልጥ ራስንም ሀገርም ለማስተዋወቅ አቋራጭ መንገድ ነው። ይሄን አርጋን ይመጣችሁ እንዲህ ሳየው እንግዲህ ቆንጆ ነሽ፣ አስተዳደግሽም ስለ እናትሽ ስለ አባትሽ ስታወሪ ብዙ ለእናንተ እዚህ ደረጃ መድረስ ብዙ መስዋዕትነት ተከፍለዋልና ሀሴት ችግር፣ ፈተና፣ መከራ፣ ረሃብ የሚባለውን ነገር ታውቀዋለች? ያው ችግር ከሰው ይለያያል መሰለኝ አይደለ? እኔም እግዚአብሔር ይመስገን ቤተሰቦቼ ተቸግሬያለሁ ብዬ ማወራበት አይነት አስተዳደግ አላሳደጉኝም። በቻሉት መጠን አባቴ ኤንጂኦ ነበር የሚሰራው፣ እናቴ ፖሊስ ነበረች። በቻሉት መጠን የሚችሉትን ነገር አድርገው አሳድገውኛል። በጣም አመሰግናለሁ ለዛ ደግሞ እና ሁላችን ቤት ውስጥ ችግር አለ እና ችግርን ማወዳደር ትክክል ነው ብዬ አላስብም። ሁላችንም ያለንበት ቦታ የምንቆመው ያለን ፐርሰናሊቲ ያለን ሰውነት የሚወጣው ባጋጠሙን ነገሮች ነው ብዬ አስባለሁ። እና ያጋጠሙኝ ነገሮች አሉ፣ ግን ደግሞ ቤተሰቦቼ ጥሩ ሰዎች ነበሩ፣ ጥሩ ወላጆች ነበሩ። አሁን እንድደርስ አድርገውኛል፣ እዚህን እንዳያደርገውኛል። እግዚአብሔር ሁለተኛ እድል ሰጠኝ የምትዩ ሁሉም ሰው የሆነ ተርኒንግ ፖይንት አለው በህይወቱ። እንደዛ አይነት አጋጣሚ አለ? የለም። ከዛ ይሰውርሽ። አሜን።
አሁን ያለሽበት የዝና ማማ ከፍተኛ ነው ብዬ አስባለሁ። እንደመጣሽ ነው ቶፕ የሆንሽውና ዝና እንዴት እያጣጣምሽው ነው? ደስ ይላል። በጣም ደስ ብሎኛል። ደስ ስላለን እንደ ሀገር ኢትዮጵያ ስለተጠራች በጣም ደስ ብሎኛል። እና ይህንን ደግሞ እንዴት ነው ወደ ልጆቹ፣ ወደ እናቶቹ፣ ወደ ራሴ እንዴት ነው ትልቅ ነገር ጥሩ ነገር ማድረግ የምችለው የሚለውን ነገር እያሰብኩበት ነው፣ እየሰራሁበት ነው። እናትሽ ፖሊስ ናቸው። አባትሽ ደግሞ ቅድም እንደነገርሽኝ ትውቃቸው እንዴት ነው? አይዶን ነው አጠየቅሻቸው? ጠይቄያቸዋለሁ፣ ግን ረጅም ታሪክ ነው መሰለኝ። ቤተክርስቲያን ነው መሰለኝ የተዋወቁት፣ ቸርች ነው መሰለኝ የተዋወቁት። የእናትሽ ሙያ ያው እንግዲህ ብዙ ጊዜ ከፖሊስነት ጋር በተገናኘ እኔ በማውቀው ከሆነ ከእናትነት ጋር አንዳንዴ አስቸጋሪ ነው ይባላል። ፖሊስ ምንድን ነው ሙያቸው? አሁን ዋና ኢንስፔክተር ናት እና እናቴ ፖሊስ በመሆኗ በስነ ምግባር እንዳድግ ነው ያደረገችኝ። ግን ፖሊስ በመሆኗ እናትነቷን አልወሰደባትም። እናቴ በጣም የዋህ እናት ነበረች። ትምህርት ቤት 12 ሰዓት ትመጫለች ከተባልኩኝ 12 ሰዓት ከ5 ከሆነ ትምህርት ቤት ናት እና ምንም ይሄን ያህል እናትና ልጅነት መሀል ላይ የፈጠረብን ነገር የለም። በእርግጠኝነት እናንተ ቤት አሁን እኛ በተደጋጋሚ የመጣና እነሱ ቤት የሌለ አንድ ነገር ቢኖር ሌባ ይመስለኛል። ሌባ መጥቶ አያውቅም ይሰማላ። እሳቸው ፖሊስ ቤትማ ሌባ አጋጥሟቸው አያውቅም። አይ ዶንት ቲንክ እስከማስታውሰው ድረስ። ሰፈር ውስጥ እንዴት ነው ያላችሁስ? አሁን ከዛ እንደመጣሽ ቀጥታ ድሮ ያደግሽበት ሰፈር ነው የገባሽው ወይስ የሰፈር ለውጥ አድርጋችኋል? ሰፈራችን በጣም ደስ የሚል ሰፈር ነው። ያው ትልልቅ ሰዎች እኔ በጣም እናቴ የሰላምታ ነጋዴ ነች ትለኛለች እና ስወጣ ስገባ እንዴት ናችሁ ደህና ናችሁ እያልኩኝ። አሪፍ እኮ ነው። አዎ በጣም ከሰው ጋር በጣም ኮኔክት ያደርግሃል እና በጣም የሰፈር ለውጥ አላደረግንም እና በጣም ደስ የሚል ሰፈር ነው ያደግኩት። በፍቅር ነው ያደግኩት ከባለሱቆቻችን ጋር በቃ እንዴት ብለህ ዱብ ያለብሽ የለብኝም እስካሁን የለብኝም። ከአሁን በፊት የነበረውንም ከፍያለሁ። ብዙ ጊዜ የምትበደሪው? ወይ እበደር ነበር። ምንድን ነው ብዙ ጊዜ ምንድን ነው የምወስደው ኮካ ምናምን። ከውድድር በኋላ ይመስለኛል ዘማሪ እንደሆንሽ የእኛ ቤተክርስቲያን አባል ዘማሪዋ ሀሴት ስለዚህ ድል በመብቃቷ ደስ ብሎናል የሚል ነገር ሲንሸራሸር ነበር። ብዙ ሰዎች በዛ ላይ ሀሳብ ይሰጡ ነበር እና ያ የተባለው ነገር እውነት ነው? እኔ መሰረተ ክርስቶስ ነው ያደግኩት። መሰረተ ክርስቶስ ነው ያደግኩት እና ደቡብ መሰረተ ክርስቶስ ነው ያደግኩት። ዘማሪ ነበርኩኝ። ልጆች አስተምራለሁ ቤተክርስቲያን። አሁን ትንሽ ጊዜ ሆነኝ ካቋረጥኩኝ፣ ግን ልጆች አስተምር ነበረ። 14 ዓመት እያለ ነበር ልጆች ማስተማር የጀመርኩት እና ቤተክርስቲያን ውስጥ ጥሩ እንቅስቃሴ አለኝ። መዝሙር ትዘምሪያለሽ? እዘምራለሁ። አንድ ዘምሪልና እባክሽ። እሺ። እግዚአብሔርን ማመስገን አለብሽ ብዬ አስባለሁ። ትክክል ነው። በጣም ልጀምር? ትጀምር አይደል? ስላወጣኸኝ ተራራ፣ ስላሳለፍከኝ መከራ፣ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል፣ ተመስገን እንጂ ምን ልበል፣ ከፍ በል እንጂ ምን ልበል። የመዝሙር አልበም የመስራት ሀሳብ የለም? እስኪ እንደ እግዚአብሔር ፍቃድ ሀሳብ ግን አለሽ? ድምፅሽ ሲሰማው በጣም እንደ ሙዚቃ ቆየሁኝ በጣም ከዘመርኩኝ። የራስሽን መዝሙር ዘምረሽ ታውቂያለሽ ወይስ ከአሁን በፊት የተዘመሩትን? የራሴ መዝሙር እጽፍ ነበረ ህፃን እያለሁ፣ ግን ቆየሁ በጣም ቆይሽ። አላስታውሳቸውም ራሱ ተውሽው። ከዛ በኋላ መሀል ላይ ክላስ ምናምን ይበዛብሃል። ካቴድራል መማር ጥሩነቱ ምን መሰለህ፣ በደንብ ቅጥቅጥ ተደርገህ ነው የምትማረው እና ቅጥቅጥ ስለ ትምህርቱ በጣም ጠንካራ ነው። የትም ብትሄድ የማታፍርበት አይነት ትምህርት ቤት ነው እና ቆየው ስትይ መዝሙሩ ላይ ከእግዚአብሔር ጋር ያለኝ ወዳጅነትም የዛን ያህል ደብዝዟል እያልሽ? ሪትም ኳየር ነበርኩኝ። ሪትም የሚባል ኳየር አለ እና ሪትም ኳየር ነበርኩኝ እና ከክላስ ጋር ዩኒቨርሲቲም ስትገባ አይመችህም። በዛ ምክንያት ነው ቆየሁኝ ያልኩት። ስለዚህ አሁን ያው እንግዲህ ትምህርቱ ላይ ነው ያለሽው። ጎን ለጎን ደግሞ በሚስ ወርልድ አፍሪካ ምክንያት
ቱር ልታደርግ ትችላለች። እንደ ገንዘብ አይሰጥ እንጂ ወደ ገንዘብ የሚቀየር ድሎች ግን አሉሽ። ስለነሱ ንገረኝ እስኪ። ያው እንደ እንትንነትህ ይወሰናል ቢያስባለው እንደ አክቲቭነትህ ይወሰናል። ብዙ ስራዎች አሉ እንዳልኩ ደግሞ ጎን ለጎን ሁማኒታሪ አክቲቪቲዎች አሉ እና በብዙ ነገር እንድትጠብቁኝ እንድትጸልዩልኝ ያለሽ ነው። በጣም የምትወጂው ዘማሪ ማን ነው? እኔ ሀና ተክሌን ወዳታለሁ። መስከረም ጌቱን ብዙ ናቸው አታጣሪ። ሀና ተክሌ በነገራችን ላይ መቅዶኒያ ለሚያስገነባው 2 ህንፃ ያኔ ፕሮግራም እየሰራን በጣም ጥሩ ልብ ያላት እህታችን ነች። እኔም ወዳጄ ነች። በነገራችን ላይ የ150,000 ብር ስጦታ ለመቅዶኒያ ያበርክታለች። ለሀና ተክሌ ስላላመሰግንኳት የቆንጆ ሆኖ መፈጠር የራሱ የሆነ ጥቅምና ጉዳት አለው ይባላል ብዙ ጊዜ። ምክንያቱም ያምለኔ ሁሉም ለኔ ሲላት ቆንጆ ከሷ ወዲያ የሌለ መሰላት የሚጽፈው ሁሉም አይነት ነገር አለ። 20 ዓመትሽ ነው አሁን። ስለ ነገዋ ሴት ስታስቢ ምን ይሰማሻል? እኔ ስለ ነገ ሀሴት ሳስብ በጣም መኮራባት ሴት እንደምትሆን ተስፋ አደርጋለሁ። ምክንያቱም እንዳልኩ ሁልጊዜ አስብ ነበረ የነገው ሀሴት ምን አይነት ሴት ትሆን እያልኩኝና ምንም ነገር ቢሆን እምነትህን ጠንክረ መያዝ አለብህ። ሰውነትህን መርሳት የለብህም። ሀምብል መሆን አለብህና ያንን ነገሮች ይዤ ትልቅ ስራ ደግሞ ከራሴ ባለፈ በጣም ብዙ ሰዎችን መድረስ የምችል ሰው እንደምሆን እርግጠኛ ነኝ። ከ18 ዓመት በላይ ስለሆነች ነው የምጠይቅሽ። የፍቅር ጓደኛ አለሽ? የለኝም። ካሁን በፊት ጥያቄ ቀርቦልሽ ያውቃል? ይህን ውበት ይዞ አለመጠየቅ ከባድ ነው። እንዴት ብዬ ልንገርህ? ያው ተማሪ ስትሆን ፎከስ ተማሪ ስትሆን ደግሞ ብዙም እንደዚህ አይነት ነገር አታስተናግድም እንጂ ዘግተሽዋል በሩ። አይሻልም? ኧረ ይሻላል። አለበለዚያ ከባድ ነው እኮ። ግን የምታስቢው የሆኑ ህልሞችን ከሄድሽ የሆነ ቦታ ከደረስሽ በኋላ ነው ስለ ግል ህይወትሽ ማሰብ የምትፈልጊው ወይንስ መሆን የምትፈልጊው ነገርና የግል ህይወትሽን ጎን ለጎን ማስተናገድ ነው የምትፈልጊው? ሁሉም ነገር ባላንስ ይጠይቃል ብዬ አስባለሁ። ማድረግ የምፈልገውን ነገር እያደረኩኝ ነው ማለት ከህይወቴ ይሰርቀኛል ማለት አይደለም። ለዛ ባላንስ አድርጌ ያው ሁሉም ነገር ኢኩሊብረም ያስፈልገዋል። ለዛ እንጂ የግል ህይወቴን ተዋለሁ ማለት አይደለም። ብዙ ጊዜ እንግዲህ በተለይ ቆንጆ ስትሆኚ የሚባሉ ነገሮች አሉ። ምንን ፈልጎ ነው የመጣው? ቆንጆ ባልሆን ይፈልገኝ ነበር ወይ? ስለ እነዚህ ነገሮች ታስቢያለሽ? አሁን እያሰብኩ አይደለም ስለሱ አልዋሽም። በጣም ብዙ ሪስፖንሲቢሊቲ አለብኝ፣ ግን ወደፊት ሜቢ ኮንሲደር አደርጋቸዋለሁ። ወደፊት እያየን በቅርቡ ሳይ የባህል አምባሳደር ሆነሻል። ምንድን ነው ያንቺ ሚና? ያው እዛ ላይ የተናገርኩት ነገር ነበር። የባህል አምባሳደር ከመባሌ በፊት ባህሌን በተቻለኝ አቅም ለማስታወቅ የሞከርኩኝ ነበረ። ግን አሁን ከዛ ባለፈ ደግሞ ሪስፖንሲቢሊቲውንም በማክበር ራሴን በደንብ በማስተማር ኢትዮጵያን ለዓለም በደንብ ማስታወቅ እንድችል ያው እንትን ይሆናል፣ ግፊት ይሆናል። በነገራችን ላይ አንቺም የመጀመሪያ ልጅ ነሽ፣ እኔም የመጀመሪያ ልጅ ነኝ። ዛሬ የምነግርሽ ነገር ምናልባት ከኔ ልምድ ነው። ወንድሞቼን የማሳደግ ኃላፊነት ነበረብኝ እስከተወሰነ ጊዜና እነሱን የመታቀፍ የማዘድ ከነሱ ጋር አብሮ የመሆን እንዲህ ነገሮች በጣም ተደጋገሙብኝና ለመውለድ ቆየሁ። አሰለቹ ካረጀው በኋላ ነው የወለድኩትና አንቺ የኔ አይነት ህይወት ነበርሽ? አዎ፣ እንደ ታላቅ እህት ሴት ስትሆን ደግሞ ይብሳል መሰለኝ። ብዙ ነገር ካንተ ኤክስፔክት ይደረጋል። እንደ ታላቅ እህት ቤተሰብህን ቴክ ኬር ማድረግ ልጆቹን ብቻ ሳይሆን ቤተሰብህን ቴክ ኬር ማድረግ ያስፈልጋልና አዎ፣ በጣም እህት ወንድሞቼን ቴክ ኬር አድርጌያለሁ ብዬ አስባለሁ። ግን እንዳንተ ብዙ አልተጠረስኩም እንዳንተ ግን በተወሰነ መጠን እኔም ያለፍኩበት ህይወት ነው ያቺ። ሁላችንም አይ ቲንክ ታላቅ ስትሆን በጣም ብዙ ሪስፖንሲቢሊቲ አለበት። ከወላጆች ጋር አብረህ ነው የምታድገው መሰለኝ።
እርግጠኛ ነኝ ከታች ያሉት ልጆች በጣም ስነ ስርዓት አላቸው ብዬ አስባለሁ። ምክንያቱም ምን የሚባል ነገር አለ፣ ልጅ ስታሳድግ የመጀመሪያው ላይ በደንብ የመጀመሪያው ጥሩ ከሆነ ሌሎቹም በዛው ነው የሚቀጥሉት። የመጀመሪያው ከተበላሸ አብሮ የመበላሸት እድላቸው አለ ይባላል። የእናንተ ቤት እንዴት ነው? ወይ ጥሩ ልጆች ናቸው በጣም እንደነገርኩ። ጎበዝ ናት ታናሽ እህቴ፣ በጣም ትምህርቷ ላይም ጎበዝ ናት፣ በጣም ታኮራኛለች እና ወንዶችም ጎበዝ ናቸው፣ በጣም እንከባበራለን። እሱ ነው ትልቅ ነገር ያስባለሁ። ሙያስ ላይ እንዴት ነሽ? ጥሩ ነኝ። ወይ እናቴ ኖራ ብትናገር ጥሩ ነበረ ብላችሁ ታምኑኛላችሁ። ጥሩ ነኝ ብዬ አስባለሁ። ያው ሴት ልጅ ስትሆን፣ ታላቅ ስትሆን፣ የፖሊስ ልጅ ስትሆን ጥሩ መሆን በጣም ይዋጣልሽ ምግብ ምንድን ነው? ሁሉንም ነገር መስራት እችላለሁ ብዬ አስባለሁ። እስካሁን ምን ልበል፣ የትኛውን ብዬ ልንገር? አንድ ፈተና አለው መቼም የብዙ ሰዎች የሚሉት ዶሮ ሰርተሽ ታውቂያለሽ? አዎ ብዙ ጊዜ እናቴ ፖሊስ ናት ስልህ ብዙ ሪስፖንሲቢሊቲ ያለባት ማለት ነው እና እንትን ትላለች ብዙ ጊዜ የዋዜ ማለት ስታንድ ባይ ትሆናለች። ስራ ላይ ናቸው። ለዛ አቁላልተሽ ጨምረሽ ጠብቂኝ እባላለሁ ማለት ነው። አቁላልተሽ ዶሮ አጥበሽ ብልቱን ለያይተሽ አዘጋጅተሽ ትጠብቂያለሽ? ብልቱን መለያየት ይከብደኛል፣ አልዋሽም። መለያየቱ ጋር ትንሽ ይከብደኛል፣ ግን ሌላውን ነገር በደንብ መስራት እችላለሁ። ዶሮ እሷ መገነጣጠሉን እችላለሁ፣ ግን ይከብደኛል፣ እፈራለሁኝ። በኋላ ትክክል አይደለሽ የሆነ ነገር ያልተለያየ ነገር ቢኖርስ በሚል ያላወጣሁት ነገር ቢኖርስ። እንጀራ አስተጋግሪያለሽ? አዎ ጋግራለሁ። ዋው! ስለዚህ የሆነ ችግር ቢፈጠር ለቤተሰቡ ምግብ ማዘጋጀት ላይ ችግር የለም ማለት ነው። ታላቅ ስትሆን እንዳልኩህ ነው፣ ሁልጊዜ የቤት ሰራተኛ ላይኖር ይችላል። ለዛ ገብተህ ማገዝ ያለብህ ጊዜ ማገዝ አለብህ። ከመሄድሽ በፊት ብዙ ፈተናዎች ነበሩብሽ። እንዲያገዙሽ ብዙ ተቋማትንም ስትጠይቂ ነበረ። የዛኑ ያላገዙሽ እንዳሉ ደግሞ ያላገዙሽም አሉ። አሁን ስላላገዙሽ አይደለም የምናወራው፣ በዛ አስቸጋሪ ወቅት ስለደረሱልሽ ሰዎች። በጣም ብዙ ሰዎች እግዚአብሔር ያክብራቸው፣ በጣም ብዙ ሰው አብሮኝ ነበረ። ብዙ ነገር የቀረብኝ ሊመስለኝ ይችላል፣ ግን እግዚአብሔር ከምጠብቀው በላይ ነው የሸለመኝ እና ብዙ ሰዎች አብሮኝ ነበሩ። ዛሬ እንደዚህ አይነት ቆንጆ ልብስ የሰራችልኝ ገነት ኮሌክሽን ትባላለች። ፈርጥ ዲዛይን ነበረ። የአክሱም ሀበሻ ቀሚስ ካያችሁት እሱን ሰርቶልኛል። በጣም ብዙ ሰዎች ነበሩ። ቴኔፍ ኮሌክሽን እንዳልኩክ ከነሱ በጣም ብዙ ልብሶች ወስጃለሁ ከቴኔፍ። ከዛ ባለፈ ደግሞ ባያ ዲዛይን አለ፣ ናታኒም ክቶር፣ ኤደን ክቶር እና በጣም ብዙ ሰዎች የረሳቸው እየመሰለኝ ነው። ስለ ገኒ ንገሪኝ እስኪ። ገኒ ማለት ናሽናል ዳይሬክተር ናት። እሺ። ናሽናል ዳይሬክተር ማለት ደግሞ ለላይሰንሱ የሚከፍል ሰው ነው እና ይህንን ውድድር ለ13 ዓመት አዘጋጅታለች። እኔ 13 ዓመት ፍሬዋ ነኝ ማለት ነው። ከዚህ በፊት የነበሩ በጣም ድንቅ ሴቶች ነበሩ፣ ግን ከዚህ በኋላ ደግሞ በደንብ መታገዝ ባለባቸው ልክ ታግዘው ጥሩ ከኔም ባለፈ ልታሸንፍ የምትችል ጥሩ ሴት እንደምንመርጥ ተስፋ አድርጋለሁ። ፈርዶሳ ወዳጄ ነች። ፈርዶሳም ብዙ ነገር አግዛሻለች። በጣም ብዙ እዛ ያለው እየደወለች በቃ ይመስልሃል አንዳንዴ። እኔ በጣም ሳስበው አሁን ቁጭ ቤት ሳስበው አክቲቪቲም ኢንጌጅመንቴም በጣም ቆንጆ ነበር እና አይመስልህም፣ ግን ውስጥ ሆነ ውድድሩን በጣም ታፍ ስለነበረ እና እየደወለች በጣም ታግዘኝ ነበረ በብዙ ነገር። ከዚህ ፕሮግራም በኋላ አዲስ አበባ መስተዳድር ሄድሽ? አዎ። ከንቲባው አገኙሽ? ከንቲባው ምን አሉሽ? ቀጥይበት በርቺበት አሉኝ። የሜዳሊያ ሸለሙኝ። ሜዳሊያ ሸለሙኝ። ቱሪዝም አምባሳደር ተብዬ ተሸለምኩኝ እና ትልቅ ነገር ነው በጣም። ያደግክበት ከተማ አምባሳደር ነው እንዴ? ለአምባሳደር አምባሳደር በየቦታው ነው። ልክ ፕሮግራሞች ሲታዩ በቃ እዛም የተለያዩ ፕሮግራሞች አሉ። ምናልባት ያ ቢዚ ያደረገሽ ይመስለኛል። አዎ በጣም ግን ጥሩ ነገር ነው። የጸለይክበት ነገር ሲደርስ ደግሞ መቋቋምን የሚሰጥ እግዚአብሔር አለና በደንብ ዩቲላይዝ ማድረግ ይገባል። የሰው ልጅ መቼም ቆንጆ እንደሆነ ወጣት እንደሆነ አይኖርም። ስለሱ ትንሽ ነገር በይ። ያው መጽሐፍ ቅዱስም ይናገራል አይደለም? ውበት ደም ግባት ያግፋል፣ ብዙ ነገር ይናገራል ስለማለፍ እና ባለህ ነገር ስትጠቀም ደግሞ የሚቆጭህ ነገር ሳይኖር ሲቀር ጥሩ ነገር ነው ብዬ አስባለሁ። ለዛ እኔ ባለኝ ነገር እየተጠቀምኩኝ ነው። ከኔ በኋላ ደግሞ አሁን እኔንም የኔ ኩዮች ባላቸው ነገር መጠቀም አለባቸው። ሁሉም ሰው የኔ ኩዮች ራሱ መሆን የለበትም እና ብዙ ሰው ያለውን ነገር ዩቲላይዝ ማድረግ ያለውን ነገር መጠቀም አለበት ብዬ አስባለሁ።
ለምን ካለፈ በኋላ እንዳንቆጭ ማለት ነው። ቀረ የምትይው ነገር አለ? ቀረ የሚለው ነገር የለም። ግን ማመስገን የምፈልጋቸው ሰዎች አሉ። ብዙ ሰው ስም ረሳው መሰለኝ ነርቨስ ሆኜ፣ ግን አብራችሁኝ የነበራችሁ ሰዎች፣ በሁሉም ነገር እያገዛችሁኝ የነበራችሁ ሰዎች ከቤተሰቤ ጀምሮ በጣም አመሰግናለሁ። ለሁሉም ነገር እግዚአብሔር ያክብርልኝ። ከዚህ በኋላ ደግሞ ኢትዮጵያን በብዙ መድረኮች ማስጠራት እንደምንችል አምናለሁ። እግዚአብሔር ይርዳኝ። በሶሻል ሚዲያ ላይ ያለሽ እንቅስቃሴ ይቀጥላል? ኦፍ ኮርስ ምንም ጥያቄ የለም። ሶሻል ሚዲያ ለምንድን ነው አሁን ሀሴት የአፍሪካ ቆንጆ ነች የሚኖርሽ እኮ ተከታዮች ኢትዮጵያውያን ብቻ አይደሉም። እንዴት ልትጠቀሚ አሰብሽ? እንኳን አነሳልኝ እሱን። በጣም ብዙ ፌክ አካውንቶች እየተከፈቱ ነው። አሁን ለምሳሌ እኔ ፌስቡክ አካውንት ፌስቡክ ተከታይ ያለው አካውንት የለኝም። ፕራይቬት ነው አካውንት። አሁን በቅርብ ከፍታለሁ ብያለሁ። ኢንስታግራም ላይም ሀሴት ደረጀ ነው የሚለው። በጣም ብዙ ፌክ አካውንቶች እየተከፈቱ ነው። ቲክቶክ ላይ 134,000 ፎሎወር ያለው አካውንት ነው አካውንቴ። በጣም ብዙ ፌክ አካውንቶች አሉ ቲክቶክ ላይ እና ሶሻል ሚዲያን በክፉም በደጉ መጠቀም እንችላለን ብዬ አስባለሁ። እና እንደዚህ አይነት ሀገርን ማስተዋወቅ የሆነ ስራ ሲሆን ደግሞ በደንብ በአግባቡ መጠቀም አለብን። በጣም ትልቅ ሬስፖንሲቢሊቲ እና በርደን ነው፣ ግን ደግሞ ሀገርን የሚጠቅም ነገር ስለሆነ ከኔ ባለፈ ደግሞ ኢትዮጵያን በጣም ብዙ ቦታ እየሄድኩኝ እንደማስተዋወቅበት ተስፋ አደርጋለሁ። እኛ የምንመኝላት ያርገላት። ሀሴት እንግዲህ በቅርቡ ህንድ ላይ በተደረገ የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛ ሆና ወጣች። ለእኛ አንደኛ ነች። በሱ ተስማምተናል። እንደገና ብቻ ሳይሆን በጣም የገረመኝ ላይዋ ብቻ አይደለም ውስጧም ውብ ነው። እሱንም አረጋግጡልኝ። በበጎ አድራጎት ስራዎች ላይ ለምታደርጋቸው እንቅስቃሴዎች በአጠቃላይ ምንም ነገር ስትፈልጊ መደወል ብቻ። ያሰብሻቸው ነገሮች ሁሉ ይሳካልሽ። እግዚአብሔር እድሜ ከጤና ይስጥሽ። ከዓይን ያውጣሽ። አመስግናችሁ በጣም እናመሰግናለን።